ሃና ለ ይላል። ሃና ለ ስብስቦች ከሆኑ ከዚህ በታች ያሉት አረፍተ ነገሮች እውነት ወይንም ሐሰት መሆናቸውን አረጋግጡ ይላል። አሁን እዚህ ጋር ይሄንን እውነት ሐሰት እያልን እንስራ። እናንተ ቪዲዮውን ፖዝ አድርጉ፣ ስሩ ይሄንን ጥያቄ በራሳችሁ፣ ከዛን አብረን እንስራ። ሀ የለ ንዑስ ስብስብ ከሆነ የሁለቱ የጋራ ለ ይሆናል ይላል። አሁን ይሄ እያለን ያለው ሀ ከለ ላይ ተቆርጦ የወጣ ነው፣ ለ ትልቅ ነው ማለት ነው። ያ ማለት ሀ ውስጥ ያሉ ሁሉም አባላት ለ ውስጥ አሉ፣ ለ የዚህ ንዑስ ነው ማለት ነው። ከሆነ የሁለቱ ውህድ ለ ነው የሚሆነው። እውነት ነው። ይሄ እውነት ነው። ምሳሌ ብንወስድ ምሳሌ እንውሰድ። ሃን አንድና ሁለት እንዲሁም ሶስትን እንውሰድ። ለን ደግሞ የዚህ ንዑስ ስብስብ ስንት ነው? 3 አባላት ካለው 8 ንዑስ ስብስቦች ነው አይደል የምናወጣው። በ0 በ1 በ2 እና በ3 አባላት ብለን ለያይተን እናወጣለን። ስለዚህ ከነኛ ከ8ቶች ውስጥ ሁለት እስቲ አንድ እንውሰድ። አንድና ሁለት ይሄ ማለት ነው። አሁን ለ እዚህ ጋር አቀያይሬዋለሁ ቦታውን፣ ችግር የለውም። ለ የስብስብ ሀ ንዑስ ስብስብ ነው ማለት ነው። ለ የሀ ንዑስ ስብስብ ከሆነ ያ ማለት ሀ አባት ነው የሚሆነው ማለት ነው። አሁን ሀ አባት ነው የሚሆነው ማለት ነው። በዚህን ጊዜ ሃንና ለን ብናዋሃድ ራሱ ሀ ነው የሚፈጥረው ማለት ነው። ስለዚህ ለዛ ነው ገብቷችኋል። ለዛ ነው የሚሆነው። የጋራው ደግሞ ተመልሶ ለ ነው የሚሆነው በዚህን ጊዜ። አሁን እዚህ ጋር ማወቅ ያለባችሁ አንድ ነገር ሀ ውህድ ለ ራሱ በዚህ አሁን እየሰራው ባለውት ማለት ነው። ሀ ውህድ ለሁለቱን ስናዋህድ ለ ነው የምናገኘው፣ ሃን ነው የምናገኘው። ሃን ነው የምናገኘው። ሃንና ለን ደግሞ ስናሳብር ለን ነው የምናገኘው። ምክንያቱም ለምን ለ የሃ ንዑስ ስብስብ ስለሆነ መልሶ ራሱ የጋራ የሚሆነው እንደዛ ነው። እስቲ ይሄኛውን ደግሞ ስናይ ቀጣዩን እያንዳንዱን በምሳሌ ነው የምናየው። ለሌላም ይጠቅመናል ይሄ ምሳሌ። ቆይ እስቲ እናቀም። የሃና ለ ውህድ 0 ከሆነ ማለት ንጥጥል ናቸው። ሁለቱ ሲዋሃዱ ምንም ከሆነ ሃና ለ እኩል ናቸው፣ እንዲሁም ሁለቱም ባዶ ስብስብ ናቸው ይላል። አዎ የውህዳቸው ነው 0 የሆነው ባዶ ስብስብ የሆነው። ምንም ውስጥ አሁን ሀ ውስጥ ምንም የለም። ይሄ ማለት ሀ ምንም የለውም፣ ሀ ምንም የለውም፣ ባዶ ስብስብ ነው። ለም ምንም የለውም፣ ባዶ ስብስብ ነው። የሁለቱ ውህድም ምን ይሆናል? ባዶ ስብስብ ነው። በዚህን ጊዜ ምን ይሆናል? ሃና ለ እኩል ናቸው፣ ምክንያቱም ምንም አባላት የላቸውም። እነሱም ያው ባዶ ስብስብ ናቸው ለማለት ነው። ያያችሁ ፕሩፍ አደረግነው ማለት ነው። ስለዚህ ይሄንን ይመስላል። እውነት ነው። ቀጥሎስ አሁን ይሄ በደንብ እያስተማራችሁ ነው። እስካሁን ድረስ ያስተማረውን ነገር በደንብ እንድትረዱት ነው እነኝን ሐሳቦች ያመጣው። እስቲ እዚህ ጋር ሀ የለ ንዑስ ስብስብ ከሆነ ምን ማለት ነው? ሀ ከለ ላይ ተቆርጦ ከወጣ ከሆነ የሁለቱ ውህድ ሀ ይሆናል ይላል። ይቅርታ ሀ ከለ ላይ ተቆርጦ ከወጣ ማለት ወይም ደግሞ ሀ የለ ንዑስ ስብስብ ከሆነ የሁለቱ የጋራ ማን ይሆናል? ሀ ይሆናል። ቅድም አይተናል አይደለ? ቅድም እኮ አየን። ሀን ምን አደረግን? አሁን እዚህ ጋር 1 እና 2 እናደርግ። ለን ደግሞ 1 2 እና 3 እናደርግ። በዚህ ይሄንን በደንብ ለመረዳት ማለት ነው። ይሄንን በደንብ ለመረዳት ስለዚህ በዚህን ጊዜ ምን ይሆናል? ሀ የለ ንዑስ ስብስብ ነው አይደለ? አሁን ሀ የለ ንዑስ ስብስብ ነው። ከዛስ የሁለቱ የጋራ አሁን ምን ይሆናል? ሀ ማሳበር ለ ምን ይሆናል? ራሱ ሀ ነው የሚሆነው ማለት ነው። ምክንያቱም ለምን ይህ ስብስብ ለማለት ነው 3 አባላት አለው 1 2 3 ስለዚህ 2 ኃይለ ቁጥር 3 8 ንዑስ ስብስቦች እናወጣለን። ከነኛ ውስጥ አንዱ ይሄ ነው። የንዑስ ስብስብ ክራይቴሪያ ደግሞ ምንድነው? እያንዳንዱ ሀ ውስጥ ያለው ለውስጥ መኖር አለበት ነው አይደል? ስለዚህ ይሄ ስለሆነ ትክክል ነው ማለት ነው። እውነት ነው። ምን ይላል እዚህ ጋር?
ይሄኛውን ደግሞ እኔ የሁለቱ የጋራ ባዶ ከሆነ ይላል ሀና ለእኩል ናቸው። አይሆንም። ይሄ ሐሰት ነው። ይሄንን እናረጋግጥ እስቲ። ሐሰት ነው። ሁለቱ ምንድነው የሚለው? የሁለቱ የጋራ ዜሮ ምንም ባዶ ስብስብ ከሆነ የጋራ ነጥጥል ናቸው ማለት ነው። የጋራቸው ባዶ ከሆነ ነጥጥል ናቸው። በዚህን ጊዜ ሁለቱም ባዶ ናቸው ይላል። ሐሰት ነው ይሄ። ለምሳሌ እንውሰድ እስቲ ሃን አንድና ሁለትን ለን ደግሞ ሶስትና አራትን። ስለዚህ ምንድነው የሚሆነው ማለት ነው? እነኚህ ሁለቱ አሁን ሃና ለ ምንድን የጋራ የላቸውም፣ ፋይ ነው፣ ምንም የላቸውም። በዚህን ጊዜ ታዲያ ሃም ባዶ ስብስብ ነው ማለት ነው? ለም ባዶ ስብስብ ነው ማለት ነው? አይደለም። አያችሁ፣ ባዶ ስብስብ አይደለም። የጋራ ነው የሌላቸው። የጋራ ከሌላቸው ባዶ ስብስብ አይደሉም ማለት ነው። ይሄ ሐሰት ነው። ይሄ ሐሰት ነው። ሸንኒ ሸምን ይላል? የጋራቸው ዜሮ ከሆነ ይሆናል ይላል። ምን የጋራቸው ባዶ ስብስብ ከሆነ ሀ የጋራ ከሌላቸው ማለት ነው። ሀ የለ ንዑስ ስብስብ ይሆናል ይላል። አይሆንም። አሁን ለምሳሌ ምንድነው ይሄንን ነው የጋራ የለው ማለት ሀ አንድና ሁለት ነው፣ ለ ደግሞ ሶስትና አራት ነው። ያ ማለት ምን ማለት ነው? ሀ የጋራቸው ባዶ ስብስብ ነው። እዚህ ጋር ይሄው የጋራቸው ባዶ ስብስብ ነው። ስለዚህ የጋራቸው ባዶ ስብስብ ከሆነ ሀ የለ ንዑስ ስብስብ ነው ማለት ይቻላል? ሀ የለ ንዑስ ስብስብ ነው ማለት ይቻላል? አይቻልም። አይሆንም። ሐሰት ነው። ይሄም ሐሰት ነው። አይሆንም ይሄ። ምክንያቱም እንዴት ነው የሚሆነው? ያው እዚህ ጋር ሀ አንድና ሁለት ይሄ ሶስትና የጋራ የላቸውም። የጋራ ከሌላቸው ታዲያ እንዴት ይሄ ከዚህ ተቆርጦ ወጣ ይባላል? አይሆንማ። እሺ እንቀጥል። ለማንኛውም ስብስብ ሀ ይላል። የማንኛውም ስብስብ ሀ ይሄው ማንኛውም ስብስብ ሀ የፈለጋችሁትን ውሰዱ ይላል። ከዛ ከባዶ ስብስብ ጋር ስናሳብረው ራሱ ተመልሶ ሀ ይሆናል ይላል። ማሳበር አይሆንም፣ ባዶ ስብስብ ነው የሚሆነው። እዚህ ጋር እዩ እስቲ። አሁን ይሄንን ለን ባዶ ስብስብ ላደርገው፣ ባዶ ስብስብ ላደርገው። ስለዚህ ሃና ለ ይሄው ራሱን ወሰድኩት። ያ ማለት ሃን አንድና ሁለት ወሰድኩ፣ ለን ደግሞ ባዶ ስብስብ ወሰድኩኝ። ከዛ የሁለቱ ማሳበር ምንድነው የሚሆነው? ባዶ ስብስብ አይደል? ይሄው ሃ ማሳበር ለ ምንድነው የሚሆነው? ባዶ ስብስብ ነው የሚሆነው። ሃ ይሆናል ይላል። ሐሰት ነው። ይሄ ውህድ ነው የሚሆነው እንጂ እንደዛ አይደለም። ይሄ ሐሰት ነው። ለማንኛውም ስብስብ ሃ የሁለቱ ውህድ ተመልሶ ሃ ይሆናል ይላል። እስቲ ይሄ ሐሰት ነው። ምንድነው የሚለው? በደግሞ ምን ይላል? ሃ ውህድ ለ ምን ይሆናል ይላል? ተመልሶ ሃ ይሆናል። ያ ማለት ሃ ውህድ ባዶ ስብስብ ራሱ ተመልሶ ሃ ይሆናል ይላል። እውነት ነው። አሁን ሃንና ለን እዚህ ላይ ያሉትን ሃንና ለን ብናዋሃዳቸው መልሰን የምናገኘው ሃን ነው የሚሆነው። ይሄ ትክክል ነው ማለት ነው። ይሄ እውነት ነው። ለማንኛውም ስብስብ ሃ ይላል። ለማንኛውም ከወሰድ ብንወስድ እዚህ ጋር እዚህ ጋር ሃ ማሳበር ሃ የራሱ የጋራ ስናወጣ ራሱ ሃ ይሆናል ይላል። እስቲ እንየው። እዚህ ጋር ሁለት እኩል የሆኑ ስብስቦችን ለማለት ፈልጎ እኮ ነው አይደል? እዚህ ጋር ያው ስብስብ ለንም ተመሳሳይ እናደርገው፣ ምክንያቱም ሃና ሃ ራሱ ተመሳሳይ ነው ማለት ነው። ያው ስለዚህ የሃና የለ ማሳበር ምንድነው የሚሆነው? ራሱ ሃ ነው አይደለም የሚሆነው? ወይም ደግሞ ራሱ ለ ነው የሚሆነው። እውነት ነው ማለት ነው። ይሄ እውነት ነው። ሁለቱም ተመሳሳይ ስለሆኑ ሃ ነው ተመልሶ የሚወጣው። ይሄኛውን ደግሞ አራተኛውን ጥያቄ እንስራ አብረን። አራተኛው ጥያቄ ምንድነው የሚለው? ቀመሩን እንጻፍ። ቀመር የስብስብ ሃ ስብስብ ሃ ውህድ ለብዛት ማለት የስብስብ ሃ
ብዛት ሲደመር የስብስብ ለ ብዛት ሲቀነስ የስብስብ ሀ ማሳበር ለ ነው ይላል። አሁን ይህንን የተጠየቅነው የሁለቱ ውህድ ነው። ይህንን የተጠየቅነው ውህዱን ነው። ቁጭ ነው ቁጥሯን የምናደርገው። ስለዚህ ቀመሩ ላይ ነው የምናስገባው። ስንት ነው? እዚህ ጋር የሀ ብዛት 30 የለ ብዛት 15 የጋራው ብዛት 10። በቃ ቁጥሩን ቁጭ ማድረግ ነው ማለት ነው። ሌላ ምንም የሚያስፈልግ ነገር የለም። 30 ሲደመር 15 ሲቀነስ 10 እኩል ይሆናል ስንት? 45 ሲቀነስ 10 35። ያው እንደዚህ ይሆናል። ቀጥሎ ደግሞ ምንድን ነው የሚለው? የጋራውን ብዛት ነው የሚለው። አሁንም ይሄንን በቀመር ነው የምንጽፈው። የስብስብ ሀ ውህድ ለብዛት ማለት የስብስብ ሀ ብዛት ሲደመር የስብስብ ለ ብዛት ሲቀነስ የስብስብ ሀ ማሳበር ለነው ይለናል። ስለዚህ ይህንን በቦታው እናስገባ። የሁለቱ ውህድ ስንት ተሰጠን? የሁለቱ ውህድ አሁን የምናየው ውህዱን ነው መጀመሪያ እዚህ ጋር ማለት ነው። ውህዱ ስንት ነው? 40። ስለዚህ ይሄው 40 እኩል ይሆናል የሀ ስንት ተሰጠን? ስብስብ ሀ 20 ሲደመር የስብስብ ለብዛት ስንት ሰጠን? 30። ስለዚህ 30 ሲቀነስ ጠን በለው እንደዛ ይሻለናል። ስለዚህ ይሄኛው ስንት ሆነ? 40 እኩል ይሆናል ሁለቱ ሲደመር 50 ሲቀነስ ጠ። ቦታ ስናቀያየር ምን እናደርጋለን? ይሄን ወደ ማዶ እንወስዳለን፣ ይሄ ወደዚህ እንወስዳለን። ያ ማለት ምልክቱን ቀይሮ ይሄ ማይነስ ከሆነ ወደዚህ ሲመጣ ፖዚቲቭ፣ ይሄ ፕላስ ፖዚቲቭ ነው ወደዚህ ሲመጣ ደግሞ ማይነስ ይሆናል ማለት ነው። ስለዚህ በትይዩ እዚህ ጋር ስንሰራ ጠ ወደዚህ ሲመጣ ፖዚቲቭ ይሆናል። ከ50 ላይ ደግሞ ስንት እንቀንሳለን? 40። ስለዚህ ጠ ማለት ስንት ነው ማለት ነው? 10። ጠ ማለት ደግሞ ምን ማለት ነበረ? ከየስብስብ ሀ ማሳበር ለብዛት 10 ነው ብለን መጨረሻ ላይ እንደዚህ በቁጥር እንተካዋለን ማለት ነው። ይህንን ይመስላል።